እንኳን እጃችን ገባ ከዚህ በኋላ ምንም ምርጫ የለውም መውጫ እንኳን ቀዳዳ አንሰጠው ምን አማራጭ አለው ቢካለ በዚህ ሀገር እስከ በሽታው ሆምለስ ነው የሚሆነው አውጥተን ወርውረዋለን ምን ችግር አለ እዚህ ራቅ አድርገን ባልቲሞር ብንወርውረው እኮ አይመለስም ከዚህ በኋላ ለአንዳንድ ነገርና ለቤት ኪራይ ምናምን እንዲሆን ብሎ $2000 ሰጠ እና $2000 ብቻ ዳሴት በቃ እውነቱን ነገርኩህ አይደል ምናልባት አላመነ ይሆን አመንም አላመንም እስከ ዛሬ ድረስ ህይወት የቀጣችኝ የራሱ በቂ ነው ተቀጣው እኮ አንቺ ግን ሚስቱን እንደገደለ በምን አወቀ የገዛ ልጅ ነው አይደል ታዲያስ በቃ ልጄንም ገደለው እንጂ ልጄንም ነው የሚገለው አንቺ ራስሽ ጉዳይ ከደልሽ ጣጣሽን ተዛዛሽ እኔማ አባረር ያለው አንድ ጊዜ በቃ ማውቀው ነገር እኔ እኮ ማውቀው ነገር የለም እሱ እኮ የሚያውቀው ነገር የለም ዋይርሶ እኔ እኮ አሜሪካን እያልኩኝ ለማስታወስ ፈልጌ አይደለም ግን ህጉን ምናምን ላንገሮት ብዬ ነው አታስታውሽኝ አሜሪካን አስታዋሽ አልፈልግም እኔ እንደውም አሁኑኑ ትኬት ቆርጬ ቁረጡልኝ ወደ ሀገሬ እመለሳለሁ እያልኩኝ እኔን ለማንጥለው ወይ ጉድ ይቻልሻ እንዲያው መንገሬ ነው የበጀው እንጂ ሽማግሌዎቹን አንዱን ገድሎ የኔ ስሮይ ነበር የሚገኘው ለዚህ እኮ አንድ ነገር እንፍጠር ብዬ እኮ ነው ላንተ የሚደወልኩት ይሄን እንግዲህ በጣም ኳፍኗታል እኮ ይኸውልህ አንዴ ይሄ ህክምናው ተገኝቶ ካልተገላገለችው ለምንድን ነው እባክሽ እሺ ተረጋጊ እሺ በስነ ስርዓቱ እናውራ ምንድነው የሆንሽው ለምንድን ነው እንደዚህ የምትጨነቂው ቤቢ ይኸው በምርጫው ተበሳጭቶ እኔን እንኳን የሚጠይቀኝ ማታ ሌሊት ነው የሚመጣው ተው አይምጣ ብዬው ነበር እኮ በቃ እኔ ራሴ እመጣለሁ ምንድን ነው እባክሽ ተረጋጊ ቆይ አንተ ሰውዬ ልጅዎት አንቀው የጣለውት ለምንድን ነው ከልጄ ጋር የሚመጣው አይወጡም እንዴ ትልቅ ሰው አይደሉም እንዴ አይወጡም እንዴ ምን አለ አንተ ልጄ ጋር ልጄ ሊያጣሩ ነው የሚፈልጉት ተረጋጊ ቆይ አንተ ሰውዬ ልጅዎት አንቀው የጣለውት ለምንድን ነው ከልጄ ጋር የሚመጣው አይወጡም እንዴ ትልቅ ሰው አይደሉም እንዴ አይወጡም እንዴ ምን አለ አንተ ልጄ ጋር ልጄ ሊያጣሩ ነው የሚፈልጉት ከፈለገ ይዛቸው ምን አንተ ምንድን ነህ አንተ ሰውዬ አይወጡም እንዴ ምን ያደርጋሉ እዚህ ምንድን ነው የሚያደርጉት ልጄ ለቀቅ ያድርጉት አንተ ልጄን አያሌ ብሌን እኮ ነው አንተ ለምን ያልፈቀደ ተወኝ እባክህን እንደዛ አትበለኝ ለምን ነው እንደዛ የምትለኝ ለልጄ ለቀቅ ያድርጉት የአይኔ ብሌን ነው ነግሬዎታለሁ ትልቅ ሰው አይደሉም እንዴ ቤት መጥቼ በስነ ስርዓት ምንድን ነው የምናወራው ምንም ያስወራ ነገር የለም እንዴት ከተቸገሩ የፈለገበት ቦታ ሰው ገለው አላልኩህ እኮ ሁሉም ተረባረበባቸው እኔ አልችልም አልኩህ እኮ ከልጄ አይምጡብኝ ምንም በጣም ያሳዝኑ ምስኪን አባት ናቸው የሌላ ሰው ወሬ ሰምተሽ ነው ወሬ አይደለም ገለዋል ሰው ከፈለጉ እንዴ የተቸገረ ሰው መርዳት በእግዚአብሔር ዘንድ የሚወደድ ነገር ነው የተቸገረ ሰው መርዳትና ወንጀለኛ መያዝ የተለያየ በቃ ነው መኪና ሽፍራ የት ያቆም መኪና ይዘህ ነፍነፋኝ የት ያቆምሽው ንገሪኝ መኪና እዛ ጋር በስነስርዓቱ እናወራለን ግን መተን እናወራለን ነገር ያለ ሰላም ፋሲል እንዴት ነህ አሎ ማርቲ እንዴት ነሽ አይ ፋሲል ምን እኔ እንደነናተማ ታውቀዋለህ ያው መቼስ ያለውበትን ሁኔታ ታውቂያለሽ ጠፋውብሽ በጣም ይቅርታሽ ምን አርጌ ነው ግን የጠፋው አረ ምንም የለም እሺ ለማንኛውም ምንም የሰማው ነገር የለም እንዴት ላንተ እንኳን አይደውልልህም አረ እኔም ግራ ገብቶኛል ማርቲ በቃ ይሄን ያክል ጠልቶን ነበር ማለት ነው አይ እንደዛ እንኳን አይመስለኝም ማርቲ እንደዛ ካልጠላንሽ ቢያንስ እንኳን ልጇ አታሳዝነው እኔ ራሱ በጣም ነው የገረመኝ በሌሊት እንደዛ ተነስታ መውጣት
ፍቅርን ታውቃታለህ መቼስ። በር እንኳን እኮ ብትከፍትላት ከቤት የምትወጣ ልጅ አይደለችም። ወይኔ ስለሺ በጣም ነው በእናትሽ የማዝነው። በጣም ነው የሚያሳዝነው እኮ። ይኸው እሱ ከቤት ከወጣ ጀምሮ እኮ ፎቶውን ይዛ በየቀኑ ማልቀስ ነው ስራዋ። ማርታ አይዞሽ በእናትሽ በቃ እኔ ከየትም ፈልጌ ያመጣዋለሁ። እሺ እኔ አሁን ብቻዬን ምን ላድርግ? ታውቃለህ ምንም አይነት ገቢ እንደሌለኝ ታውቃለህ አይደለ? ይኸው መንግስት ራሱ ልጅሽን አልሰጥሽም ስራ በቂ ስራ የለሽም ብሎኛል። እኔ አሁን እሺ ምንድነው የማደርገው? የት ነው የደበቃችሁት? የት ነው ያለው? እኔ ብቻዬን ምንድነው የምሆነው? አሁን አንቺ ተረጋጊ። እኔ ራሱ ያለሁበትን ችግር ታውቂያለሽ አይደል? የማይሆን ሰዓት ላይ ሆነኝ ነው እኔ ራሱ። እንዴ ልጄን አጥተሽ ኑሪ ነው እያላችሁኝ ያላችሁት እንዴ? እኔ እኮ ግራ ገባኝ ዘንድሮ። ፋሲል ፕሊዝ በእግዚአብሔር እየለመንኩ ነው፣ አደራህን እንደው በልጆች ይዣለሁ፣ እንደው በእግዚአብሔር እንደው አደራ። ሰላም ፋሲል፣ እንደምን አለ? ስለሺ ነኝ ፋሲል። በተደጋጋሚ ደወልኩልህ፣ መልስ አትመልስልኝም ፋሲል። ችግር ውስጥ ነው ያለሁት ፋሲል፣ እባክህ ደውልልኝ። ሰላም ፋሲል፣ እንዴት ነህ? እባክህን ስልኩን አንሳውና መልስልኝ። የመኪና አደጋ ደርሶብኝ ከ3 ሳምንት በላይ ሆስፒታል ውስጥ ተኝቼ አሁንም የማርፍበት ቦታ አጥቼ ነው የምደውልልህ። እንዳስቸገርኩ ይገባኛል፣ ግን እባክህ ሰውም ቢሆን አስተባብረህ ልትረዳኝ ሞክር ፋሲል። እባክህን የማላውቃቸው ሰዎች እኛ ጋር ረፍ ብለው ይዘው ሊወጡ ነው። እባክህን ፋሲል ስልኬን መልስልኝ። ስለሺ ነኝ ፋሲል። ዳታን በጣም እፈልጋለሁ። እባክህን ፋሲል። ይቅርታ ኮረኔል፣ እማዬም ሰው ነው እንደዚህ ያደረጋት እንጂ በፍጹም እንደዚህ አይነት ፐርሰናሊቲም የላትም። ወዴት እንሂድ? እንደው ምን ይሻላል? እንደው አሁንስ እንደው ወደዛ እንደው በሞትኩ ወይ መኪና በበላኝና እንደው በተገላገል። በፍጹም እንደዚህ አይነት ስሜት እንዳይሰማው። ይገባኛል። በአንድ ሁለት ቀን እኮ ከእሳቸው ጋር ኖሬ እኮ ማንነታቸውን አይቼዋለሁ፣ ደግነታቸውን አይቼዋለሁ፣ ጥሩነታቸውን አይቼዋለሁ። እንዴት ያሉ ሰው ናቸው እኮ። እኚህ ሴትዮ እንደ ጥላ የሚከታተሉኝ እኚህ ሴትዮ ከመጡ ጊዜ በኋላ ነው እሳቸው የሚተቀየሩት። እንደ ጥላ በቃ በሄድኩበት ሁሉ ይከተሉኛል። ግድ የለም ኮሎኔል፣ አይጨነቁ፣ ሁሉም ነገር ይስተካከላል። ተጨነቅ ብሎኝ ተፈጥሬ እየተጨነቅኩ እናንተንም አስጨነቅኳችሁ፣ መከራ ውስጥ ከተትኳችሁ። እንደው ምን ነው እንደው በቃ ብትለኝ ፈጣሪ፣ ምን ነው የኔ ጌታ? አይ በቃኛል። እኛ ምንም አልተጨነቅንም። አንተንም መከራ አሳየው። ምንም እኛ መከራ ያየነውም ነገር የለም። ግድ የለም ምንም ነገር እንዳይሰማው። ይሄንንም እኔ ነኝ የምወስነው። እማዬም እንደ እናት ዝም ብላ ስለተጨነቀች ነው እንጂ እሷንም ስለማረጋጋት ምንም ችግር የለውም። እርሶም እንደዚህ አይነት ስሜት እንዲሰማውት አያስፈልግም። እንደገና ደግሞ ላስታውሽኝም ደግሞ እንዳይነግሯት፣ እንዳትሰማ፣ የባሰ በሽታዋም እንዳይባባስ። አትሰማም፣ እሷስ አትሰማም። አልነግራትም። አሁንም እንደው ጥሩ ጊዜ ተኝታለች። ጥሩ አትሰማም። እንደው አንተን መከራ ሳየሁ እኮ ልጄ፣ ተጨነቅኩ እኮ፣ መከራ አየሁ እኮ። እንዴ ቀላል ነው እንዴ ያንተ ውጣ ውረድ ነገር? ብቻ ልጄ አንተ ብቻ እመነኝ። እውነቴን ነው የምልህ፣ እመነኝ። ይሄ የሚወራውን ነገር ሁሉ ተው። እኔ ነፍሰ ገዳይ አይደለሁ። አይዞት ኮሎኔል። አይ እሳቸውም እኮ ቢሆን እውነት አላቸው እኮ። ልጅ የማይፈልገውን አባት ማን ይፈልገዋል? ማንም አይፈልገውም። እኔ ልጅ እመነኝ፣ አንተ በአንተ በኩል ብቻ እመነኝ። ግድ የለህም። እኔ ነፍሰ ገዳይ አይደለሁኝም። ስለ እናቱም ሁኔታ ስለ ልጁም ሁኔታ ሁሉን ነገር በደብዳቤ የተጻፈውን ይኸው ወስጄ ሰጥቼዋለሁ።
ሰጥቼዋለሁ። ደብዳቤውን ሰጥቼዋለሁኝ። የእናቱን ሁኔታ እዛ ላይ ይረዳዋል። እኔ ነፍሰ ገዳይ አይደለሁኝም። ሚስቴንም ለማዳን ያላረኩት ጥረት አይዞት ኮረኔል ያላረኩት ጥረት የለም። በየሆስፒታሉ እኮ ተንከራተትኩ። ገንዘብ ከሌለህ ምንም ነገር ማድረግ አይቻልም። በሽታዋ ህመሟ የማይድን በሽታ ነው። በቃ አባረሩኝ። እኔ ለሀገር ስንት የሰራሁ ስንት ውጣ ውረድ የወጣሁኝ ሰውዬ ያለው አባረሩኝ። በቃ የሀገር ባለውለታም አልተደረግኩኝም። ምን አባቴ ላድርግ? ተንከራተትኩ በየሆስፒታሉ ያልደረስኩበት የእሷ ህመም የማይድን ነው። የማይድን ስለሆነ አብረን እንሞት ብዬ በወሰንኩበት ሰዓት ላይ እቺ ልጅ መጣች። ግን እናቷ እስካሁን ድረስ የት እንዳለች አይታወቅም። አረ ማን አውቆት? አይታወቅም። ጥላው ወደ አንድ ሀገር መሄዷን ብቻ ነው የሰማሁት። አረ ትልቅ ሰው መጥቷል ዛሬ። እንዴት ነሽ? አቤት እንዴት ነሽ? ከየት ተገኘሽ ዛሬ? ነይ እስቲ ነይ። እናቷስ የት አለች? የለችም እንዴ? ቁልፌን ጣልኩት እንዴ? አቤት ነገሩን የለ እኮ እንደው እንዴት ነሽልኝ የኔ ቆንጆ? አድርገሻል እኮ ትልቅ ሰው ሆንሽ እናቴ። የት ሄዳ ነው እናቷ? ይህን ወረቀት ይዛ ነው እዚህ ጋር ያገኘኋት። እኔ ብቻዋን ጥላት? ብቻዋን። እናትየዋ በሌለችበት? ይህን ወረቀት ብቻ ነው ይዛ ያገኘኋት። እንዴት ያለ ነገር ነው? ከዚህ ከደብዳቤ ጋር እንዲህ ነችና በተሰቀለው ነችና ወደ ሩቅ አገር ሄጃለሁ። የራስሽ ጉዳይ ሂጂ። ሂጂ። እሰይ በቃ አሳድጋታለሁ። ግድ የለም። የባለቤቴን ምትክ እኮ ፈጣሪ ሲሰጠኝ ነው እኮ። ሰሚ ይኸው እኩልነት ተሸክሜም ቢሆን ለምኜም ቢሆን አንቺን ማሳደግማ አያቅተኝም። እንግዲህ እርሶም አሉ አይደል? እዚህ አራለው አግዛታለሁ። ተጋግዘን እናሳድጋታለን። ምን ችግር አለው? በቃ አንቺ ባለቤቴ ምትክ ነሽ። እሰይ እንደው ብቸኛ እንዳልሆነ እኮ ፈጣሪ አምላክ መድኃኒዓለም አስቦልኝ እኮ ነው። እሰይ አላንተ ምን ይሳናል? ሚሳናል ነገር የለም። በቃ ኮረኔል ግድ የለም ግቡ። በቃ አንተንም አንከራተትኩ። ኧረ እኔ ምንም አሁን ሁሉንም ነገር ያገኘዋል። ደብዳቤውን ሰጥቼዋለሁ። ሁሉንም ነገር ስለተረዳ ነው እንደዚህ የጠፋው። ግድ የለም እሱንም አናግረዋለሁ እኮ እውነቱን ስላወቀ ነው የጠፋው። አይ አይደለም ኮረኔል ያለበትን ሁኔታ በደንብ አስረድቶኛል። እኔ ግድ የለም እሱም በጊዜ ሂደት ይረዳል። ቢሆንስ እንደው የትም እንደዚህ እንደው እናንተ ባትኖሩ እኮ በቃ አውሬ እኮ ነው የበላ ነው። ያለበትን ሁኔታ እሱ በደንብ አስረድቶኛል። አይ የፈለገው ነገር ይሁን እንደፈለገውስ ቢሆን እንዴ ምን ነካ? እናንተ እኮ ባትኖሩ ኖሮ እኮ አውሬ እኮ ጅብ ነው እኮ የበላን እኮ ሜዳ ላይ እኮ ነው የወደቅነው። ታዲያስ እንዴ እሱስ ቢሆን እንደው ደብዳቤው ደርሶ እቺ ልጁ መሆኗን አውቆ መከራ ያሳደግኳትን ልጅ አሁን ያገኘሁኝ ብሎ እሱ በደስታ መቀበል ሲገባው እንደዚህ ይጠፋል እንዴ? ልጁ መሆኗን አውቆ እኮ ይሄ እኮ ነው ደግሞ። ኧረ ተወኝ እባክህ፣ እንደው ማይሆን ነገር ነው ይሄ። ጭካኔ ነው ጭካኔ። ግድ የለም በቃ ይበቃል ኮረኔል። ይሄን ያህል አሁን ግቡ። በቃ ይሄን ያህል ይበቃል። ወደ ውስጥ ይሄን ያህል ጭካኔ ግቡ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ።
ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕ ሆም ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ስሆን ላለፉት 20 ዓመታት በዚህ ሙያ ላይ ያገኛለሁ። ድሪምስቪል ግሩፕ ሆም ከምንሰጣቸው አገልግሎቶች መካከል እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲሴቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን። ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። So listen, I went over everything, right? So you understand, we talked about the donor, so we have the match. Do you have any thoughts or questions that you want to ask as far as prepping the patient? Yes, so what does the patient need to do before the surgery? This is what we have to make sure that we're concerned with. You need to make sure the patient's family and the patient knows what their dietary restrictions are, and they need to be very prepared prior to the surgery. So you know in the past what we've done, we've made sure that the patient is notified not to eat or drink, right? Because that's going to affect anesthesia, right? So please make sure the patient knows that. Does that make sense? Yes, thank you. Okay, so what we need to do now is let's get the patient in. Okay. You're going to explain or translate, convey everything that I'm going to say to the patient. You have any thoughts or what have you? Any other questions? Not at this time. Okay, so can we please get the patient in? Again, we want to make sure that the patient's comfortable. We'll bring the patient in and we'll go from there. Is that good? Yes, Okay, I will. team? Okay. All right, good. Thank you. እጋፈጣለሁ ነው የሚለው። ወይ ጉድ! ምን ታደርጊዋለሽ? ይኸውልሽ ቤቢን ከማለማመድ ወደ እሳቸው ብንዞርና እሳቸውን ባለማመድ ነው የሚቀለው። ደግሞ እሳቸው ምንድን ነው የምናለማምዳቸው? ይኸውልሽ ሃንገር ማናጅመንት የሚባል አለ። ደግሞ ሃንገር ማናጅመንት ምን ማለት ነው? ንዴትን የመቀነስ ጥበብ ነው አሉ። ጥበብ? አዎ። ምትይው አታጭም እኮ ነው። ምን ያደርግላችኋል እሱ ደግሞ? እኔ እኮ ንዴታቸውን በአይኔ ስላየው ነው። የእሳቸውን ንዴት መቆጣጠር የሚችለው በአሜሪካ ሳይንስ ብቻ። አቤት አቤት! የአሜሪካ ሳይንስ፣ አሜሪካ ጂኦግራፊ፣ ይሄ የምትይው ኮተት ሁሉ ነው አይገባኝም። በቃ ልጅቱ ደውላ አናግራቸዋለች። አሜን ብለው ተቀብለዋል። ምንም ሀተት አያስፈልግም። በቃ ጨርሰናል። ልጆቹ አይበተኑ። እሳቸው ልጆች አይደሉም። ሌላ ነገር ቢበተን ግድ የላቸውም። እኔ እኮ አይቻቸዋለሁ እኮ ነው የምልሽ። ምን ማለትሽ ነው? እንግዲህ ከተቀበሉ ይቀበሉ፣ ካልተቀበሉ በቃ ትኬቱን ቆርጦ ሀገሩ መላክ ነው። እኔ ግን የሚመስለኝ ምን መሰለሽ፣ እሳቸውን የሚታየኝ ማለት ነው የዚህን ሀገር ሲስተም ሀገር ማናጅመንት አስገብተን የንዴትን አስገብተን ምንም ችግር የለም። ወደ አታሽ እኔ ራሴ አናግረዋለሁ። ኢትዮጵያዊ በሙሉ ንዴተኛ ነውና 80% ሀገር ማናጅመንት ስናስገባ ልንኖር ነው እንዴ? ምን ለማለት ፈልገሽ? እኔ የምልሽ ወታደራዊ መንፈሳቸውን አውጥተን ወደ ፍቅር መንፈስ መቀየር አለብን። እንደዛ ነው የሚያዋጣው። ችግር የለም። እሱም ከሆነ እኔ ራሴ አናግረዋለሁ። እኔ ጨርሰዋለሁ። ብቻ ነው የሚታየኝ በሆነ መንገድ አንድ ሰው አፕሮች እናረጋቸው ነው የሚታየኝ። ችግር የለም። እኔ አፕሮች አደርገዋለሁ። Asaji, I'm so glad that you've made it here. We're very excited because this has been a very difficult journey for you. We know that, and we are very glad that the two of you could make it here. I know what you've gone through.
It is not easy dealing with being unable to breathe. We've gone through many other types of tests. We've seen everything. I know you're suffering and I understand it. So I'm so glad you're here. I'm so glad that we are now at the stage where we can move forward. So as you know, what we've discovered in many of the tests here are the positives, no negatives, just here are the positives. We discovered that your liver was placed a bit superiorly, right? So because of that, there was scar tissue with the bronchial issues that you've had in the breathing. Scar tissue developed, and we're going to remove that scar tissue. But as we remove that scar tissue, we were able to get a donor to replace part of the liver that will be missing. Very, very simple procedure. The surgery will probably be 2 to 3 hours, right? It's an endoscopic procedure, which means it's going to be minimally invasive, right? So that is the good thing. Very simple. We have the donor, and the great thing is you're O negative, the donor is O negative. So we are going to move positively, safely, and it will not impact your future. You're a beautiful young lady. You're very intelligent. You have a lot of life in front of you. You will not have any worries. So just to go through it, we're going to attach part of the tissue that's missing due to the removal. That removal is allowing you to breathe better, right? It's gonna actually, that scar tissue that was kind of impeding your breathing is going to be lowered. You will be in much better position in life. Saba, what's important is, I understand that she has some difficulties with understanding. So I need you to convey this, please, in Amharic, please, for her. Sure. Thank you. አሁን የሚለው ሰርጀሪውን ታደርጊያለሽ፣ ሙደራ ትሆኛለሽ። ገብቶሻል ግን ይመለሽ ብቻ ማንም ወንድ በሴት ጉያ መሸነፉ አይቀርም ብዬ ነው። በዚህ ላይ ደግሞ እንደኔ አይነት ሞዴል ከላክንባቸው ከዛው ቁጭ ነው ቢሉት። ውይ አይ ቀኑብሽ። ኤክስኪውዝ ሚ ምንድን ቀኑብሽ? በህልም ነው በቅዠት ነው ወይስ በእውን ነው የምታወሪው? ምን ማለት ነው? መድበልበል ነው ወይስ ሞዴል ነው ያልሽ? ምን ነው የድሮ ሰዎች እኮ ደንቦሽ ቦሽ ያለች ነው የሚፈልጉት። ድሮ ነበር። አይ አሁንም ቢሆን እንደዛ ናቸው። እሳቸው እኮ እንደ ድሮ ነው የሚያስቡት፣ እንዳሁን አይደለም እኮ። አይ ዶንት ቲንክ ሶ። እውነቱን ልንገርሽ፣ እኔ ግን እሳቸውን ይኸውልሽ ሄደን በሴት እኮ ሰው ማይንበረከክ የለም። ስለዚህ እኛ ሄደን ሁለታችንም ቢሆን የሆነ ነገር ማድረግ አለብን። ቆይ እንዴት አሰብሽው ግን? እንዴ በሴት ማለት ለምን? በሴት እኮ በዓለማዊ በመንፈሳዊ ብታየው እኮ በሴት ማይሸነፋል እንዴ? በዓለማዊ ብትሄጂ በመንፈሳዊ ብትሄጂ ማን ያልተሸነፋል? እውነት ነው። በቃ ይሄ በፍጹም አልመጣልኝ እኮ ማይሸነፍ ሰው የለም። አይተሽልኛል። በመንፈሳዊ ብትሄጂ እነ ዳዊትን አይተሻል። በዓለማዊ ብትሄጂ እነ ክሊንተን በሴት ማይሸነፋል እንዴ? አዎ እንደዛ ብለን ሄደን ብቻ የሆነ ነገር አድርገን ቅዝቅዝ ነው የምናደርጋቸው እንደበረዶ። ነገርኩሽ። እንደዛ ነው የማደንቅሽ። በፍጹም እኔ ይሄ ነገር በህልሜም በሆዴ አስቤው አላውቅም። በቃ ስለዚህ ሁለታችንም እንሄድና ብልሽ እኔ አይ ነው እኔን ነው የሚመርጡት፣ ግን ኦኬ ምንም ችግር የለም። ምን ነው ምን ያንሰኛል? ያንሰኛል ባይ ዘ ዌይ ሰውየው ቴስቱን ራሱ መምረጥ ይችላል። ኦኬ ምንም ችግር የለም። ዋናው ፖይንቱ ግን ፖይንታችን ምንድነው? በቃ በዛ ነገር እንግባና ቅዝቅዝ አድርገን ከዛ በኋላ ታያለሽ። ገደል ግባ ብትዩ ገደል፣ ወደዚህ ሄድ ብትዩ እንዲህ ብቻ ማማሰል ነው ብቻ እንደ ሽሮ ብቻ በቃ አለቀ። ማይ ጉድነስ come on friend አልኩሽም። እሺ ለምት ይገብቶኛል። ቆይ ታያለሽ። እንዴ ሞቅ ነው እንግዲህ ሞቅ ነው የምናደርገው። በቃ ይዘሽ ነይ በይ ሞቅ ነው እንግዲህ ዋው ወይ ኮደለ ቆታዩ ያው እንግዲህ ሲዘራዘሩት እየተከተሉ ሲጃጃል ማዚህ ጋር ግባተ እሺ ተራለታለሁ ሊባ አዎ እሺ ያሉ በቃ ሲሯሯጡ ታየን።
ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። In a world of fleeting moments, what remains is the story we tell. At Abniton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abniton Multimedia. Driven by technology, inspired by your story. Excellent, good. Make sure she understands. Just ask her if she has any questions or thoughts. ጥያቄ አለሽ? Yes. It's just my father. I want him to be happy. And I'm just a little Astaji, I can understand a little bit, so don't worry. Feel free to speak English if it's easier for you. And anything that I need to convey or speak, I will have Saba translate for you. But please, try to speak English. It's okay. I know your father means a lot to you. I just want him to be happy. He deserves. He wants me to be healthy. Please, doctor. Do everything you can. Please help. Astaji, Please. do you remember 4 months ago when we started this journey? Remember all that we have gone through. We are now at the end. We are now here at the end. We did not get this far to fail. I promise you, this is a very simple surgery. We will not let you down. Thank you. Your father will be okay. You will be okay. Remember what I told you. You're a beautiful young lady with so much potential in life. Your father is happy and willing, and everything will be fine. Please help him. And he deserves to see me happy. He wants me to be happy. Please, doctor. I don't want to die. I want to leave. It's hard just living this life. I know. Help, I know. help all of us. I completely understand. You will be smiling. Your dad will be smiling. In 2 weeks, we will all be very, very happy. Thank you so much. Of course. Thank you so God's will, we have this. I promise. This is God's will, okay? So this will conclude today. I will definitely meet with you very soon to discuss further steps. Saba will explain to you what dietary restrictions, what you need to do to prepare. But this will conclude. I do have other patients to see. I promise you I won't let you down. And we are going to go to the next patient. Is that okay? Okay, doctor, you ready? Ready. Okay, thank you so much. Thank you very much. I appreciate everything. No. Stay. Saba will probably discuss what she needs to.
We're going to go see another patient. Okay? Thank you so much. እሺ እንዴት አደረክ? ምን እባክህ ኬዝ ወርከሮቹ በጣም ነገሩን አካብደውብኝ ነበረ። በምን ምክንያት ደግሞ? ያው ታውቃለህ የኛን ሲያዩን ኢሚግራንቶች ናቸው በማለት ይሄንን አፎርድ አያደርጉም የሚል አስተሳሰብ ነበራቸው። እሺ ከዛስ? ከዛማ ያንተን የፋይናንሻል ስታተስ አሳያቸው ወዲያው ሀሳባቸውን ቀየሩ። አሁን የተቻለውን ነገር ለማድረግ እንትን እያልን ነው። እኔ እኮ በጣም የሚገርመኝ ሰውን አስቀድሞ የሚገምቱት ነገር ነው የሚያስጠላኝ። እኔ የተሻለ ማንም ፋይናንሻል ስታተስ ያለው እንዳለ ታውቃለህ? ይሄ እውነት ነው። እኔ አውቃለሁኝ። እነሱም ካዩ በኋላ ምንም ከዛ በኋላ ምንም ያነሱት ነገር የለም። በቃ እንደውም በተናገሩት ነገር ሁሉ የመጸጸት አይነት ነገር አሳይተው ሆፕፉሊ ለነገሮችንም ያፋጥኑናል ብዬ ተስፋ አደርጋለሁኝ። እና ምን ያህል ጊዜ የሚፈጅ ይመስላል? ከ2-3 ሳምንት ማክሲመም እስከ 1 ወር ድረስ ሊፈጅ ይችላል ነው ያሉኝ። በጣም ረዘመ። እናትየው ምን አይነት ፔን ውስጥ እንዳለች ታውቃለህ? እኔ ራሴ እንቅልፍ መተኛት አልቻልኩም። በአስቸኳይ ይህችን ልጅ እጃችን ማስገባት አለብን። የተከፈለው መስዋዕትነት ተከፍሎ መፈንቀል ያለብን ድንጋይ ፈንቅለ በዚህ ሳምንት ውስጥ ይህችን ልጅ እጃችን መግባት አለባት። እስኪ እኔ የቻልኩትን ሞክራለሁ። እንግዲህ እኔ ጋር ሞክራለሁ የሚባል ነገር አይሰራም። ማድረግ ያለብን ነገር አድርግ። በቃ አደርጋለሁ። እሺ ቦስ ይቅርታ። ይኸውልህ መከፈል ያለበትን ነገር መክፈል፣ መግባት ባለብህ ቀዳዳ ውስጥ ገብተህ ይህችን ልጅ በዚህ ሳምንት ውስጥ እንድታመጣልኝ እፈልጋለሁ። እናትየው ምን ያህል ችግር ውስጥ እንዳለች አታውቅም። እሺ ቦስ የተቻለውን ሁሉ እናደርጋለን። አንድ ሳምንት አንድ ቀን ማለት አልችልም፣ ግን ከዛም በፈጠነ የሚደረግበትን ነገር አቅሜን እናደርጋለን። በቃ እኔ ካንተ መስማት ፈልገው ነው ይሄንን ማድረግ የሚገባህን ነገር አድርግ። ክፍያ አይጓደልብህ። በርትተህ ስራህን ስራ። ከዚህ ባሰ ምንም ጉዳይ የለኝም። እሺ እኔም ለዚህ ፕራዮሪቲ ሰጥቼ በየቀኑ መከታተለው ጉዳይ ነው ይሄ ምንም ባያሳስብህ በእኔ በኩል ላለው ይሄን ነው ፈልገው። 3 ሳምንት ምናምን ስላለች አትጠብቃት። ጠዋትም ከሰዓት ማታም በኢሜል ተከታተል ነገሮቹን። በቃ እርግጠኛ ሁንልኝ። እኔም እንቅልፍ መተኛት እፈልጋለሁ። አታምንም? እስካሁንም ድረስ እሱን ነው እያደረግኩ ያለሁት። ኢቭን በአካል ሁሉ ዝም ብዬ ሳልፍ የገባሁ ሁሉ ጠይቃቸዋለሁ ክብደቱን ምን ያህል እንደሆነና የኛን እንትን እንዲያውቁት በሚልና አሁን ኦልሞስት የቤተሰባዊነት እንትን ስለፈጠርን በእነሱ በኩልም የሚያዘገዩብን አይመስልም። ምንም ሀሳብ አይግባ። የተቻለም በፍጥነት እናደርጋለን። በጣም ጥሩ። አንተ እዚህ ቦታ ላይ ያስቀመጥኩ ስለማምን ነው፣ ስለምኮራብን፣ ስለምተማመንበት። በርታ። ሁሉንም ነገር እናደርጋለን። በዛም በተጨማሪ እቺ ልጅ ስፔሻል ኒድ ያላት ልጅ ስለሆነች በዚህ ምክንያት ከቤተሰቦቿ ጋር ነው መኖር ያለባት ከምታውቃቸው ጋር አትሊስት በመንፈስም ከምትገባባቸው በሚል በዚህ ያሳመኛቸው ይሄን ተቀብለውኛል። በጣም ጥሩ። አዲስ ነገር ካለ አሳውቀኝ። በማንኛችሁ ሰው ዝግጁ ነኝ። ማታም ቀን እንዳትልሽ አሳውቀኝ። እሺ እሺ፣ ሁሉን ነገር በየጊዜው አስታውቃለሁ። ለኔ ከምንም በላይ ቅድሜ አደራ። እሺ ቦስ። ዲስቻርጅ ተደርጓል። ያለውን ነገር አንቺ ገብተሽ ብቻ ማውጣት ነው። ምንም ነገር አታስቢ። የተለየ እንቅስቃሴ እንኳን ብታይ መደናገጥ አያስፈልግም። ቀጥ ብለሽ መውጣት ነው ያለብሽ። ነርሷ ሁሉንም ነገር አዘጋጅታለታለች። ይሄኛው ልብሱ ነው፣ አልብሹና በር ላይ ጠብቁኝ፣ እኔ መጥቼ ፒክ አደርጋችኋለሁ። ጥሩ። ንቀት ማለት አለብሽ። የተለየ እንቅስቃሴ እንኳን ቢኖር ግራ ቀኝ ሳታይ ቀጥ ብለሽ ውጪ። አንዲት እንከን ቢፈጠር በእኔም በአንቺም ላይ የሚፈጠረው ነገር የከፋ ነው የሚሆነው። አውቃለሁ። መጠንቀቅ አለብሽ። እንደጨርሳችሁ ደውሉልኝ። እደውላለሁ። ሄሎ አለቃ። ሄሎ፣ ደረሳችሁ? ደርሰናል። አሁን ዲስቻርጅ ተደርጓል ብላኛለች ነርሷ። ልታወጣ ገብታለች እሷ። በጣም ጥሩ። ቤት አስገብታችሁ እስክትቆልፉበት ድረስ ምንም ነገር እንዳይጠራጠር ተቀብያለሁ። ምንም ነገር አያስፈልግም። የተለየ እንቅስቃሴ እንኳን ብታይ ቀጥ ብለሽ ውጪ ነው ያልኳት።
አይሆፕ ምንም ነገር ይፈጠራል ብዬ አላስብም። እየጠበኳቸው ነው ያለው ፒክ ለማለት። ጥሩ እሺ። ከዚህ ፒክ እንዳደረግነው ቀጥታ ወደ ተዘጋጀለት ቤት ነው የሚሄደው። ደውልልኝ እንደጨረስክ። እሺ አለቃ፣ አመሰግናለሁ። እሺ ቴንክ ዩ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። እሺ ጎረምሳው፣ አሁንም ኩርፊያ አልበቃህም? ምን ልሁን ብለህ መጣህ? በእጄ ለመጥፋት ነው? ያኔ ተናዳል ብዬ ነው። አሁን ግን ቁጭ ብለን በተረጋጋ መንፈስ መነጋገር አለብን። በእኔ የደረሰው በአንተ ቢደርስ ትቀበለዋል? ምን ምርጫ አለኝ? ለሀገሬ ጥይት ሲበሳሳኝ የኖርኩ እኔ ልጆቼ ከኢትዮጵያዊነት ዝቅ ሲሉ እንዴት ዝም ብዬ ልቻለው? ይሄ እኮ ከኢትዮጵያዊነት ዝቅ የሚያደርግ ነገር አለ። ምንድን ብታስበው? ተው እንጂ ወግ እኮ አለን፣ ባህል አለን፣ ስርዓት አለን። ኢትዮጵያዊነት የሚባል ብርቅ ነገር አለን። ተው አክብራ ፈርታ ኖረች። ይሄ በቃ እንደ አባትነት እሱስ ምን ይናል? ባለቤቱ ኋላ ቀር ቤተሰብ ነው ያለሽ ይበላል። ይሄ ኋላ ቀርነት አይደለም፣ ኢትዮጵያዊነት ነው። ተው እንጂ ባልሽ ነጭ ነው ብሎ ካልገደልኩሽ ብሎ መነሳት ያማል፣ ያንገበግባል። ልጄ እኮ የኢትዮጵያዊነት ጌጤ ናት። አገሬን ለነሱ ካላወረስኩ ምን ላወርሳቸው ነው? ታውቀኛለህ፣ ወታደር ነኝ፣ ምንም ነገር የለኝም። ኢትዮጵያዊነቴን ካላወረስኩ ምኑን ላወርሳቸው? ክብሬን ካላወረስኳቸው። ባንጃ አንተ የምትለው ኢትዮጵያዊነት አመድ ሆኗል። ፕሊዝ ዘመኑን ብሰል። አልመስልም። ኢትዮጵያዊነት ቤት የገብቶ በአንድ ነጭ ዝቅ ሲል ዝም ብለህ ተመልከት ነው የምትለኝ? ባንጃው ማንነቱ ሳይሆን ለዚህ ለልጅ ጥሩ ባል፣ ጥሩ ኑሮ፣ ልጆቿን በሚገባ ቤተሰቡን በትክክል ያስተዳድራሉ ማለትን ነው ማየት ያለብህ። ወጉስ፣ ባህሉስ፣ ለቅሶስ፣ ሐዘኑስ፣ ደስታውስ እንዴ መተሳሰቡን የት ልትወስደው ነው? እሷ እስቲ ቀስ ብለህ ይኸው ተዋወቀው፣ ማንነቱን ይኸው፣ ከዛ በኋላ ትፈርዳለህ። ግድ የለም ባንጃው፣ እኔ ልጉዳ። እችን ልጅህን ይቅር በላት፣ ተዋወቀው። ምን አማራጭ አለኝ? ልቀበለው እንጂ። ግን ያው ላይ የደከምኩበት ኢትዮጵያዊነት የሚባለው ነገር
አፈር ድሜ ይጋጥ ግድ የለም ባንጃው እቲ አንድ ሁለት ቢራ እያልን በዛ ታወራረደዋል አይዞህ ያሳዝናል አይዞህ ችግር የለም ያሳዝናል ተረጋጋ ልጅቷም ጥሩ ባል ያገኘችው እና ተረጋጋ ደግሞ ምንድነው እንደዚህ ይሄ ቆዳ ጫማ ይሄ ኮት በዚህ ናይስ ዌዘር ሰው ላይ አታይም እንደኛ ምንድነው አንተ ነው ወታደር እኮ ነኝ ሰውን ኖ ሊያፍሱ ይችላሉ እንደዚህ አደባባስ ምን ማለት ነው ኖ አሁን ቀይረን ይወስዳሉ እንዲያው ወስጀልህ ደና ልብስ አደርሳለሁ እሺ ጥሩ እናደርጋለን እንግዲህ የለም እንደዛ አድርግ አንተ ግን ይሄን ነገር እንዴት ለመርከው እንደዚህ ያገር ጥሩ ሀገር የለም እነግርሃለሁ ኧረ እባክህ የእውነት ቤት ሰጥቶ ዕቃ ገዝቶ እኮ ነው እንትን የሚያደርግ ሕክምና ሁሉ ኧረ ምን ብልበት በጣም ይገርማል ጥሩ ነው አየሩም በጣም ጥሩ ነው ግን ልክ አሁን ሰመሩ እየመጣ ሲሄዱ ቅጠሉ ምናምን ያብባል ሰው እንጆ ያደርጋል እስኪመሽ ደግሞ ቶሎ አይመሽም ይገርማል ቆንጆ ነው አየሩ ኢትዮጵያውያን 12 ማታ ገና ቀን ይመሻል እዚህ ግን እስከ 8 ሰዓት ተኩል 8 ድረስ ቀኑ ረጅም ነው በሰፈር ከዓለም ውጭ እኮ ነች እቺ አይቻችኋል ስሚ ምንም የፈራሽ እንዳትመስል በኋላ ይጠራጠርና መኪና ውስጥ አልገባም እንዳይል